ስለዚህ እዚህ ጋር አይገናኙም። የእሳቸው የእናታቸው ዘር ኪላብ ላይ የሚለው ነው። አብዲ መናፍ ኢብኑ ዙህረተ ከዛም ዙህራ ደግሞ ኢብኒ ኪላብ የሆኑ ናቸው። ኪላብ ወኪላቡ ኪላብ ደግሞ ወሱ አልጀዱል ኻሚሱ አምስተኛው አያታቸው ሲሆኑ ሊነቢይ ሰለላሁ ዐለይሂ ወሰለም ለነቢዩ ሰለላሁ ዐለይሂ ወሰለም አምስተኛ አያታቸው ናቸው። ሚን ጂሀቲ አቢሂ ከአባታቸው በኩል ኪላብ የሚባለው አምስተኛ አያታቸው ሲሆን ስለዚህም ፈአቡሁ የነቢዩ ሰለላሁ ዐለይሂ ወሰለም አባታቸውና ወኡሙሁ እናታቸው ሚን አስሊን ዋሂድን ከአንድ ምንጭ የተቀዱ ናቸው የመጡ ናቸው ከአንድ ምንጭ። እሱም የጅተሚዓኒ ይገናኛሉ ይሰባሰባሉ ፊ ኪላቢን ኪላብ በሚባለው ሰው ላይ ይሰባሰባሉ ማለት ነው። አምስተኛ አያታቸው ላይ እንግዲህ ይሰባሰባሉ። አባታቸውም እናታቸውም አምስተኛ አያት ላይ ነው የሚሰባሰቡት። ኪላብ ወስሙሁ ስማቸው ደግሞ እኒህ የነቢ ስ ሰለም አምስተኛ አያታቸው ስማቸው ሐኪም ተብሏል። ሐኪም የሚባል ሰጥቷል። ወቂለ ተብሏል ዑርወቱ ዑርዋ ናቸውም ተብሏል። ላኪነሁ ብቻ ቢሆንም የሆነም ቀረም ካነ ነበረ ይህ ግለሰብ አያታቸው ከሲረ ሰይዲ አብዝቶ ለአደን ይወጣ ነበር። አውሬን አብዝቶ ያድን ስለነበረ ውሻ ይዞ ይወጣ ነበር፣ በመውጣት ይታወቃል። ከዛ የተነሳ ካነ ከሲረ ሰይዲ ቢልኪላቢ ውሾችን ይዞ በመውጣት አብዝቶ ያድን ነበርና ፈዑሪፈ ቢሃ በዚህው ስያሜ ታወቁ ማለት ነው። ኪላብ የሚል ስያሜ የተሰጣቸው በስራቸው ማለት ሙያቸው። ጥሩ አሁን ደግሞ ቀቢለቱሁ ሰለላሁ ዐለይሂ ወሰለም የነቢ ሰለላሁ ዐለይሂ ወሰለም ጎሳቸውን በተመለከተ እናያለን። ወቀቢለቱሁ ጎሳቸው ደግሞ የነቢዩ ሰለላሁ ዐለይሂ ወሰለም ሂየሷ ምን ተብላ ትጠራለች? ቀቢለቱ ቁረይሽን የቁረይሽ ጎሳ በመባል ትታወቃለች። አልመሽሁዱ ለሃ ቢሸረፊ አልመሽሁዱ የተመሰከረላት የሆነ ቢሸረፊ ልቅና ያላት ከሌሎች ጎሳዎች በጣም የተላቀች የሆነችና ወሪፍዓቲ ሸእኒ ሁኔታዋ ከፍ በማለት የተመሰከረላት የሆነች ነች። እንዲሁም ደግሞ ወልመጅዲል አሲሊ ማለት ነው። አልመጅድ ቢማዕና الشرف الشرف والمجد يعني جمع أمجاد وهو الآباء يعني أجدادዎቻቸው አሲላቸው يعني አሲል ማለት ደግሞ خالص النسب شريف الأصل ለማለት ነው። አስላቸውም ከአጅዳድ ከአያቶቻቸው ማንገድ ስናየው አስላቸው መሰረታቸው ደግሞ የጠራ የሆነ ማለት የተላቀ የሆነ ማለት ነው። ወቀዳሰቲል መካኒ ደግሞ ከደረጃም በኩል ንጹህ በመሆን የተመሰረተላቸው ናቸው። በይነ ሳኢሪል ዓረቢ ከዓረቦች በዓረቦች መካከል ካሉበት የነበረበት ሁኔታ ቀዳሰተል መካን ሸረፉ የቦታም ራሱ የጠሩ ናቸው፣ ደረጃ ያላቸው ናቸው። ቁረይሽ የሚለው ያኒ ወህወሱ ለቀቡ ቅጽል ስም ነው የፊህር ኢብን ማሊክ ለሚለው ወይም ደግሞ አልነድር ኢብን ኪናነተ ፊህር ኢብን ማሊክ ወይም አልነድር ኢብን ኪናነተ ለሚለው የቅጽል ስም የተሰጠ ነው ማለት ነው። ቁረይሽ ማለት ነው። ፊህር አስረኛው አያታቸው ነው። እንግዲህ አልነድር ኢብን ኪናነተ ደግሞ 11ኛው አያታቸው ነው ማለት ነው። ለዚህ ቅጽል ስም የተሰጠው ቁረይሽ ይባላል ማለት ነው የጎሳው ስም። ወኩሉን ሁሎችም ማለት ነው ሚን ሪጃላት هذه القبيلة ከነዚህ ቀቢላዎች በዚህ ጎሳ ውስጥ ያሉት ወንዶቻቸው ካኑ ነበሩ ሳዳት ያኒ ካኑ ሰይዶች ነበሩ። ሰይድ አለቆች ነበሩ። አሽራፍ ባላባቶች ማለት ነው። ፊ ዘማኒ በዘመናቸው ላይ ነበሩ።
ከነሱ እነዚህ ሁሉም ርጃሎቻቸው وقد امتاز منهم ከነሱ ግን ለየት ብሎ የወጣው ግን ማን ነው ከተባለ ቁሰይ ነው ያው ቁሰይ የሚባለው ወስሙ ዘይድ ነው ተብሎ ደሞ ሲያስሙም ተሰጥቶታል ስሙ በዚህ መልኩ ይታወቃል ለምንድን ነው የተለየው ተል بعدة ميزات በብዙ መለዮች ይለያል ያው ከከተማው ሩቅ የሚኖረው የነበረው ቁሰይ ማለት ነው ስለዚህ በምን فهو السنبر أول يمجمريو من تولى الكعبة يكعبان سلطان حلافتنان responsibility يتسطو من قريش بكل السنبر يمجمريو إهن النجاش كعبة بانت under control سرنا تبلي يتسطو للسنبر فكانت نبرت إليه بالسلاي حجابتها يكعبان لبس مع الباس وسدانتها كعبان دمو سكيورتي مطبق دهننتوان ሁሉም ነገር በሱ ነበረ አይ ማለትም ካነ ነበረ بيده በእጁ ነበር مفتاح الكعبة የካዕባ ቁልፍ በእጁ ነበረ يفتحها لمن يشاء ለፈለገው ይከፍታል ومتى شاء በፈለገውም ሰዓትም ደሞ ይከፍታል وهو እሱ ነበር እንግዲህ ዘይድ ይሄ ቁሰይ الذي انزل قريشا قريشን አምጥቶ ያሰፈራቸው ቢበጥኒ መከተ በመካ እምብርት ውስጥ አምጥቶ ያስቀመጣቸው እሱ ነበር ያሰፈራቸው ያኒ ሰብስቦ ማለት ነው አንድ አድርጎ ቁረይሽን በሉና እዚህ ቦታ ላይ በመሃል ካዕባ ላይ ነው የምትኖሩ ብሎ አምጥቶ ይሰብስቦ ያስቀመጣቸው እሱ ነው واسكنهم في داخلها በመሃላ አምጥቶ ያኖራቸው እሱ ነው وكانوا نبروا قبل ذلك كذا بفيت في ضواحيها بدارچاዎቿና وأطرافها ጫፍ ላይ ነበር متفرقين ተበታትነው ነበር የሚኖሩት بين قبائل أخرى ከሌሎች ቀባኢሎች ጋር ተበታትነው ይኖሩ ነበር ለብቻቸው ባይተዋወቁም በቃ በትንትን ብለው ይኖሩ ነበር እና ሰበሰባቸውና ببطن مكة በመካ እምብርት ላይ አዛሽ ላይ እንዲኖሩ አደረጋቸው ወደ ካዕባ ውስጥ ማለት ነው وهو السنبر الذي يمجمرው انشأ السقايه የጥጫንና ወሪፋደተ ምግብ መመገብን እሱ ነበር የመጀመሪያው ያስገኘ ማለት ነው አዲስ ጥሩ የሆነ ሱናን የጀመረው እሱ ነበር ምን ማለት ነው والسقايه سقايا مالت ما تطات مالت ماء عذب يعني وها يرغا يሆነ ውሃ ነው ከምን ውሃው የተሰራ من نبيذ እንግዲህ من نبيذ التمر كتمر او العسل ويم كمار او الزبيب ويم ደሞ ከዘቢብ ونحو የመሳሰሉ ከነዚህ የተዘጋጀ የሚዋጥ የሆነና ምግብ ነው ግን እንደመጠጥ ነው ለብ ያለ ነገር ነው ይሄ ሲቃያ ይባላል ከነዚህ ተቀላቀለ አንድ ላይ ሆነ ያዘጋጀው የመጀመሪያ ነው እሱ አዘጋጅቶ ከዛ በኋላ ካነ ነበረ يعده ያዘጋጀው ነበር في حياض ይሄንን ሶስቱን ነገር በአንድ ላይ ሰብስቦ እንደ ጁስ መልኩ አድርጎ በምን ነበር የሚያዘጋጀው في حياض يعني حياض ማለት يعني ማኔጋ ይባላል ከቆዳ የተሰራ ማኔጋ ወይም ከእንጨት የተሰራ የውሃ ማጮለቂያ ይባላል من الاديم ከቆዳ የተሰራ በዛ ላይ ያዘጋጀው ነበር ያ እቃው የተሰራበት ከቆዳ ማለት ነው ማኔጋ በዛ ያዘጋጀው ነበር ከዛም يشربه الحجاج ይሄን አዘጋጅቶ ደግሞ حجاجዎች በሚመጡበት ጊዜ ይሄንን እንዲጠጡ ያደርጋቸው ነበር ያጠጣቸው ነበር ማለት ነው በጣም ጥሩ والرفادة رفادة የሚባለው ደግሞ ምን ማለት ነው ስንል ምግብ መመካ يعني طعام ምግብ ነው ካለ ነበር يصنع او يصنع لهم ለነሱ ያዘጋጅላቸው ነበር في الموسم موسم ማለት እንግዲህ ታላላቅ መሰብሰቢያ
ታይሙኖች ላይ ልክ በሐጅ ማለት ነው በሐጅ ሰዓት ላይ ይሄን ያዘጋቸው ነበር ምግብ ነው ያዘጋጅላቸው ነበር وقد بنى قصي ደግሞ ገንብቶ ነበር ይሄ ዘይድ የሚባለው ገንብቶ ነበር በይተን ትንሽዬ ቤት ገንብቶ ነበር بشمال الكعبة بكعبة بستسمين بقول يعني عرف يا بيت دمو يتوقال بمن تبلو يتوقال يعني بدار الندوة دار الندوة تبلو يتوقال يعني أي وهي دار ويم دارو شورى قريش يقريش ባላባቶች ሪጃሎቻቸው የመሰባሰቢያ ቤት ማለት ነው دار الندوة ይባላል ዲም ደግሞ የወመርከዚ ተሐሩካቲሂም الاجتماعية የአጠቃላይ የሐረካ እንቅስቃሴያቸው ውላቸውን የሚፈጽሙበት መርከዝ ሴንተር ነበር فكان نبر لا يعقد نكاح ما ناتشم عينت ينكاح ول هيفصمم نبر ولا يتم امر وين ما ناتشم نغروች አይገባደዱም الا في هذه الدار በዚች ቤት ውስጥ ቢሆን እንጂ በዳር الندوة وكان نبر بيده بجو اللواء أو بانديراو قياداو مالتنا مرينات والقيادة وهون مرينات بانديراو ما ناتشوم عينز leadershipم هنا فلا تعقدوا التقواترم التقباددم راية حرب يطورنت ود طورنت موطات يميبال بانديرا ول يعني فرمي يفرم إلا بيده بس وجبيون انجي وكان نبر كريما شير نبر وافر العقل يعني صفاي على ملكاكة استساسب يعلو صاحب بالبيتي هنا دمو كلمة نافذة في قومه بوغنوش وسط يعني مطاع نبر في قومه نققرو تسمينت يعلو قلساب نبر مالتنو እሺ ይሄ ነበር እንግዲህ ቁሰይ ከሌሎቹ ባላባቶች ለየት ብለው የተለየበት ዋንኛው ይሄ ነበር የመጨረሻውና ርዕስ ኡስረቱ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ቤተሰባቸው ምን በመባል ይታወቃል አማ ኡስረቱ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ኡስራቸው ቤተሰባቸው فتعرف تتوقعلج بالأسرة الهاشمية بني هاشم بمبال بني هاشم بيتساب بمبال يتوقعل يعني هاشمية نسبة بمستقاتنو يسم هاشمي مبالو وديت يتتقانو إلى جده الثاني وده للتنيا وده نو آياتاتشو هاشم وده مبالو يتتقانو وقد ورث هاشم دمو ورثو نبره السم من مناصب يا سلطان قصي كقصي كالزيد سلطان ورثو نبره من أين السلطان زيد بزو سلطان نبره قصي بزو سلطان نبره كذا سلطان كونت وسطان ليتوصلوا السلطان ورثوان السنم دمو السقاية والرفادة سقاية ما تتاتنا والرفادة مجب ممجب لحجاجوش يمطون يحجاجوش سرا ثم كذا مهلك هاشم مهلا دمو ورثهما أخوه المطلب وندماتشو يا هاشم وندم المطلب ورثاتشو هنا سرا بمسرات ثم كذا مهلا دمو أولاد هاشم يا هاشم لجوش دمو ይሄንን ስልጣን እንደገና ያዙ ማጠጣትና መመገብ ሐጃጆችን ኢላ አንጃ الاسلام اسلام እስከመጣ ድረስ ከመጨረሻው ላይ وهم على ذلك እነሱም ይሄ በዚህ ሁኔታ እየተቀባበሉ ባሉበት وكان نبر هاشم ደሞ ነበረ اعظم اهل زمانه
በዘመኑ ከነበሩ ሰዎች እጅግ በጣም የተላቀ ሰው ነበረ በጣም የተላቀ ልቅና የሚሰጠው የሆነ ሰው ነበረ ካነ ነበረ ያህሹሙል ኹቡዘ ዳቦኒ ፈረፍር ነበረ አይ ይፈትቱ ዳቦኒ ፈረፍረው ነበረ ፊልላህሚ በስጋ አድርገው ይፍዳቦ በስጋ አድርጎ ይፈተፈት ነበር فيجعله ያደርገዋል ثريدا أي طعام من خبز مفتت مبلول يبسبس يهنا بالمرق بمرق يبسبس يهنا أرجو ይሄንን ፍትፍት ያዘጋጀ ነበር ثم كذا በኋላ يتركه ይተዋል ያኩሉና ሰዎች ሁሉ መጡ ይበሉበታል ከዛ ነገር ይበላሉ ስለዚህ ይሄንን ፍትፍቶ ይሰራ ስለነበረ فلقب ሲያሜ ስሙ ወጣለት ማለት ቅጽል ስም ተሰጠው ቢሃሽም ሃሽም ማለት መፈትፈት ማለት ነው ፈትፋቹ ማለት ነው ወስሙሁ ስሙ ደግሞ አምሩ ይባላል አምር ነው እንግዲህ አምር ኢብኑ አብዲ መናፍ ይባላል ማለት ነው ለክ ሃሽም ኢብኑ አብዲ መናፍ አምር ኢብኑ አብዲ መናፍ ማለት ነው وهو እንግዲህ እሱ ነበር الذي سنبر سن الرحلتين የሁለትዮሽ ጉዞን ያስጀመረው የንግድ ጉዞ እሱ ነበር አንደኛ رحلة الشتاء በክረምት ጊዜ የንግድ ጉዞ ኢለ اليمن ወደ የመን የንግድ ጉዞ ያስጀምረውና ورحلة الصيف በበጋ ጊዜ ደግሞ ኢለ الشام ወደ ሻም ሀገር የንግድ ጉዞ ያስጀምረው እሱ ነበር وكان ነበር يعرف ይታወቅ ነበር بسيد البطحاء ለጥባለው ሜዳ ላይ በበረሃማው ላይ የዛ ምን አለቃ ይባላል ሜዳውን ረግጦ በመሄድ سيد البطحاء ይባላል በቃ አብዝቶ ሪህላ ስለሚያደርግ ማለት ነው መንገዱን ይጠቀጥቀዋል መዛኔ ታወቀው ማለት ነው ኢንሻአላህ ቀጣይ ሌላ ጊዜ ሰፋ ባለ መልኩ ومن حديثه ከሚወራለት ነገር ከሚለው እንመጣበታለን هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين